የአማራ ህዝብ አሁን ወደ ውስጡ እያየ ነው። እንደ ህዝብ ሲጠቃ የአማራ ህዝብ ይጠቃ አማራነቱ ነው የሚያስጠቃው እንጂ ወሎዬ ነህ፣ ጎንደሬ ነህ፣ ሸዋ ነህ፣ ጎጃሜ ነህ ተብሏል። በቃ አማራ መሆኑ ብቻ ነው እነዚህ ጽንፈኛዎች በጽንፈኞች እየተጠቃ ያለው። በቅዱስ ላሊበላ ከተማ በቅርብ ርቀት በምትገኘው ሙቋ ቀበሌ አንድ የአማራ ፋኖ አባል ያደረገው ጀብድ ተሰምቷል። ምንጮቻችን እንደገለጹት ፋኖ ከ1000 በላይ የሚሆኑ የጠላት ኃይሎችን ብቻውን በመጋፈጥ ከፍተኛ ተጋድሎ ፈጽሟል። በውጊያውም አንድ ሻለቃ አዛዥን ጨምሮ በርካታ ወታደሮችን ማውደሙ ተዘግቧል። እንደ ጥንት ጀግኖች አባቶቹ እጁን ሳይሰጥ በጀግንነት ተዋግቶ ህይወቱን መስዋዕት አድርጓል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በዕለቱ መረጃዎች ላይ በማተኮር የትንታኔ በአንዳንዶች ላይ የምንሰጥበትን የዛሬውን የአንከር የመረጃ ክፍለ ጊዜ ይዘን ቀርበናል። እንድትከታተሉ የምንጋብዘው እኔ መሳይ መኮንንና ገለታው ዘለቀ በጋራ በመሆን ነው። የአሜሪካን ኤምባሲ በኢትዮጵያ ለሚገኙ ዜጎቹ የማሳሰቢያ መግለጫ አስተላልፏል። በመግለጫውም ከማንኛውም ህዝብ ከሚሰበሰብበትና ከአንዳንድ ቦታዎች ዜጎች እንዲርቁ ጠይቋል። ምናልባትም በአዲስ አበባ ህዝባዊ እምቢተኝነት ሊፈነዳ ይችላል የሚል መረጃ እንዳለው ነው በአንከር የመረጃ ምንጮች አማካኝነት ያገኘነው አጠቃላይ ዝርዝር ሁኔታ የሚያሳየው። የአሜሪካ ኤምባሲ ምን አግኝቶ ነው እንዲህ አይነት ማሳሰቢያ ለዜጎቹ ሊሰጥ የቻለው? አነጋጋሪ ሆኗል። ይህንንም በስፋት የምንመለከተው ጉዳይ ይሆናል። ሌሎች ርዕሰ ጉዳዮችም አሉ፣ እንድትከታተሉን ግብዣችን ነው። መልካም ቆይታ። ገለታው እንግዲህ ቀደም ሲል እንደተጠቀስኩት በርከት ያሉ ርዕሶችን ይዘናል። ያነሳሁት አጀንዳ የአሜሪካን ኤምባሲ ያወጣው ማሳሰቢያ ነው። ለዜጎች ያወጣው ማሳሰቢያን በተመለከተ ኤምባሲው አጠር አድርጎ ያቀረበው እንደተከታተልነው ከሆነ ዜጎቹ በማንኛውም ህዝብ በሚሰበሰብበትና አንዳንድ የትራፊክ መጨናነቅ ባለበት የፖሊስ በብዛት የሚገኙበት ቦታዎች ላይ የአሜሪካ ዜጎች እንዲርቁ ለቤተሰቦቻቸውም ጭምር ማሳሰቢያ የተሰጠበትን ነው የተመለከትነው። እንግዲህ ይህንን ተከትሎ በርካታ የውይይት ሀሳቦች ተነስተዋል። አሜሪካ በዚህ ደረጃ መግለጫ ልታወጣ የምትችለው፣ በዚህ ደረጃ ማሳሰቢያ ልትሰጥ የምትችለው ዝም ብላ ከምንም ተነስታ አይደለም። ብዙ የስለላ ተግባራትን፣ ብዙ መረጃዎችን፣ ብዙ የደህንነት ስራዎችን ከሰበሰበች በኋላ እንዲያን ማሳሰቢያ ልታስተላልፍ ትችላለች የሚል ለጉዳዩ ቅርበትም ያላቸው ስማቸው እንዳይጠቀስ የፈለጉም በኤምባሲ አካባቢ ያሉ ሰዎችም ይህንን መረጃ ሰጥተውናልና ገለታው ቀላል የሚባል አይደለም፣ እናነሳዋለን። የፌዴራል ፖሊስ የኢትዮጵያ የፌዴራል ፖሊስ ይሄ መግለጫ በቀረበበት የአሜሪካ የፌስቡክ ገጽ ላይ ከታች በኢትዮጵያ ፌዴራል ፖሊስ ህጋዊ በሆነ ይፋዊ በሆነ የፌስቡክ አካውንት ምላሽ ሰጥቷል። በአስተያየት መስጫ ሳጥኑ ላይ ደርሶናል የሚል ነገር ማስቀመጡን የተከታተልነውና ምናልባት የፌዴራል ፖሊስ ምን ለማለት ፈልጎ ነው የአሜሪካው ማሳሰቢያ ደርሶናል የሚል ምላሽ በይፋዊ የፌስቡክ ገጹ አስተያየት የሰጠው የሚለውም ነገር እንደዚሁ ማብራሪያ የሚፈልግ ጉዳይ ነው። ገለታው ይህንን እናንሳ። እንግዲህ ሌሎች ርዕሰ ጉዳዮችም አሉ፣ በቀደም ተከተል እንመለከታቸዋለን። እስቲ ከዚህ እንጀምር። ሚያዝያ 16 ቀን 2017 ዓ.ም የብልጽግና መንግስት ኃይሎች ሙቋ ቀበሌ ለመቆጣጠር ሙከራ አድርገዋል። የአማራ ፋኖ በወሎ ቤተ አማራ ላስታ ሳመን ቁር ማርቡት አማራ ክፍለ ጦር ስር የሚገኘው በአርበኛው አምባው ነጋሽ የሚመራው የደገመው መብረቅ 3ኛ ሻለቃ ይህንን ወራሪ ለመመከት ተዘጋጅቶ ነበር። እንደ ምንጮቻችን ገለጻ ከሆነ ከ26ቱ የላስታ ወረዳ ቀበሌዎች ማለትም የገጠር ሜዳ፣ የታዲዮስ አምባ፣ ጠለፍጠጥና ወድቤ 4 ቀበሌዎች ቀጠና አስተባባሪ የሆነው አርበኛ ልደቱ አሰፋ በቦታው ተገኝቶ ነበር። በኔትወርክ ችግር ምክንያት መረጃው በወቅቱ ባለመድረሱ ምክንያት ባልታሰበ ሁኔታ ከጠላት ጋር ተጋጅቷል። አርበኛ ልደቱ አሰፋ እጅ እንዲሰጥ ቢጠይቅም እምቢ በማለት መሳሪያውን በመተኮስ ተጋድሏል። በዚህ ምክንያት በርካታ የጠላት ኃይሎችን ከማውደም በላይ ቁስለኛ አድርጓል። ጥይቱ እስኪያልቅ ድረስ ከተዋጋ በኋላ የመጨረሻውን ጥይት ለራሱ ተጠቅሞ ህይወቱን ሰጥቷል። አርበኛ ልደቱ አሰፋ በህብረተሰቡ ዘንድ ፍትህን በማስፈን የሚታወቅ ጀግና እንደነበር ይነገራል። የብልጽግና ኃይሎች የአርበኛ ልደቱን አስከሬን በመጎተት አሳዛኝ ተግባር እንደፈጸሙ የዓይን እማኞች ገልጸዋል። የአካባቢው ነዋሪዎችም ይህንን ተግባር በመቃወም ድርጊቱን አውግዘዋል። ኃይሎች አቶ ምሳው ወዳጅ የተባሉን የአካባቢው ነዋሪ በአሰቃቂ ሁኔታ እንደገደሏቸው ተዘግቧል። መግለጫው በጣም አጭር መግለጫ ነው። ብዙ ጊዜ አሁን ከቅርብ ጊዜ ወዲህ የአሜሪካ መግለጫ እንደሆነች እንትን ፍሬም ያደርጉና እዛች ላይ አነስ ያለ ቃላት ተጠቅመው ነው፣ ኃይለኛ ቃላት ናቸው የሚጠቀሙት። እንደዚህ አይነት መግለጫ ነው አይ ቲንክ ሰውም ቶሎ እንዲይዘው ይመስለኛል። ዝርዝር ረጅም ነገር ስትጽፍ አንዳንዴ ሀሳቡም ላይደርስ ይችላል ብለው አስበው ይመስለኛል።
በሁለት መንገድ በጣም ለየት ያለ መግለጫ ነው የመሰለኝ መሳይ። አንደኛው ከዚህ በፊት የሚያወጣቸው መግለጫዎች እንደዚህ ለዜጎቹ ማስጠንቀቂያ ሲያወጣ ቦታ ገድቦ ነው የሚያወጣው። ለምሳሌ በዚህ አካባቢ ትንሽ ግርግር ስላለ ወደ ሰሜን ስትሄዱ እንደዚህ አይነት ጥያቄ ጥንቃቄ አድርጉ፣ ትግራይ አካባቢ፣ አማራ አካባቢ፣ ሶማሌ፣ አፋር የሚል ነው። እንደዚያ ነው የሚወጣ የነበረው። አሁን በየትኛውም ጊዜና በየትኛውም ቦታ ነው የሚለው። አዲስ አበባ ሁን፣ ጎጃም ሁን፣ ጎንደር ሁን፣ ሶማሌ ክልል፣ ድሬዳዋ ሁን፣ የትም ሁን ኢትዮጵያ ውስጥ በየትኛውም ጊዜና በየትኛውም ሰዓት ብሎ ነው የሚለው። ለአደጋ የመጋለጥ እድል ሰፊ ነው። ለወንጀል ነው የሚለው። በወንጀል የመጋለጥ እድል ሰፊ ስለሆነ በየትኛውም ጊዜና ቦታ ዜጎች ጥንቃቄ አድርጉ፣ ጥንቃቄን ገንዘብ አድርጉ ነው የሚለው። አንደኛው ይሄ በጣም እንዳልከው አስገራሚ ነገር ነው እና ይሄ ምንድን ነው የሚያሳየው? አጠቃላይ ሀገሪቱ የሴኩሪቲ ችግር ውስጥ ናት የሚል ፖለቲካል ኢምፕሊኬሽን ነው ያለው። በተቻለ መጠን እነሱ ፖለቲካ መልእክት እንደሌለው አድርገው ቢያቀርቡትም ግን የፖለቲካ መልእክቱ ሀገሪቱ በአጠቃላይ በየትኛውም ሰዓት አሁን ዜጎቻችን በመጣችሁበት አካባቢ አደጋ ችግር ሊገጥማችሁ እንደሚችል ማወቅ አለባችሁ የሚል ነው እንግዲህ አንደኛው። ሁለተኛው ደግሞ ማንኛውንም ስብስብ ነው መሳይ። ለምሳሌ እዚህ አንዱ የተነሳው የዚህ ዴሞንስትሬሽን የሚባለው ወይም የዚህ ምንድነው ትዕይንተ ህዝብ ነው። ከዚህ በተጨማሪም የሟች ቤተሰብና ሌሎች ተፈናቃዮች በመዝረፍ ኢሰብአዊ ድርጊት ፈጽመዋል። ይህን አስከፊ ሁኔታ የሰማው ፋኖ በአርበኛው አምባው ነጋሽ መሪነት ወዲያውኑ ምላሽ በመስጠት ቀበሌውን ነጻ አውጥቷል። ሌላ ዜና ደግሞ የብልጽግና ፓርቲ በአዲስ አበባ የስራ አስፈጻሚ አባላቱን ሰብስቧል። ምንጮቻችን እንደገለጹት ምንም እንኳን የስራ አስፈጻሚ ኮሚቴ በሀገሪቱ ጉዳዮች ላይ የመወሰን ስልጣን ቢኖረውም ተግባራዊ ማድረግ አይችልም። ስራ አስፈጻሚው በጠቅላይ ሚኒስትሩ የግል ውሳኔዎች ላይ ተጽዕኖ ማድረግ እንደማይችልም ተጠቁሟል። በሌላ ጉዳይ ደግሞ የፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አቤቤ የፍርድ ቤት መጥሪያ እንዲሰጥ ትዕዛዝ ተላልፏል። የሆነው የቀድሞ የሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንዳ ጉዳይ ጋር በተያያዘ ነው። አርበኛ ልደቱ አሰፋ በላስታ አካባቢ በተለይም ሙቋ ቀበሌና አካባቢው ፍትህ በማስፈን የሚታወቅ ጀግና ነበር። የአካባቢው ነዋሪዎች እንደሚሉት አርበኛ ልደቱ ህዝቡን የሚወድ የሚረዳና ለደካሞች የሚቆረቆር ሰው ነበር። በብልጽግና መንግስት አስተዳደር ያልተሸፈኑ አካባቢዎችን በመምራት ህግና ስርዓትን በማስፈን ህዝቡን ሲያገለግል ቆይቷል። ሚያዝያ 16 ቀን 2017 ዓ.ም የብልጽግና ኃይሎች ሙቋ ቀበሌን ለመቆጣጠር በወረሩበት ወቅት አርበኛ ልደቱ ከሌሎች የአካባቢው ፋኖ አባላት ጋር በመሆን ለመከላከል ተሰለፈ። በወቅቱ ከ1000 በላይ የሚሆኑ የጠላት ኃይሎች ከበውት የነበረ ቢሆንም በጀግንነት ተዋግቷል። እጅ እንዲሰጥ ቢጠየቅም እምቢ በማለት መሳሪያውን በመተኮስ ተጋድሏል። በዚህ ምክንያት በርካታ የጠላት ኃይሎችን ከማውደምም በላይ ቁስለኛ አድርጓል። ጥይቱ እስኪያልቅ ድረስ ከተዋጋ በኋላ የመጨረሻውን ጥይት በራሱ ተጠቅሞ በክብር ሞቷል።